ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። ከዛ ውጪ ከኢትዮጵያ ብሔራዊ ቡድን ጨዋታ መልስ የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ትላንትና ቀጥለው ተደርገዋል። የእነሱን የጨዋታ ውጤቶችም እያነሳን ቆይታን የምናደርግ ነው የሚሆነው። ዛሬ ደግሞ የተለያዩ ጨዋታዎች ይደረጋሉ። የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ባይኖሩም ዛሬ በኤፍኤ ካፕ 3 መርሃ ግብሮችን እንመለከታለን። አርሰናል ከሳውዝሃምፕተን፣ ሊቨርፑል ዛሬ ጨዋታውን ያደርጋል ከማንቸስተር ሲቲ ጋር፣ እንዲሁ ቼልሲም ዛሬ መርሃ ግብሩን የሚያደርግ ይሆናል። የእነዚህን ጨዋታ ጉዳዮች ወደ እናንተ የምናደርስ ነው የሚሆነው። ከዛ ውጭ ግን ሌሎች ስፖርታዊ ጉዳዮችንም የምናነሳ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው የአክብሮት ግብዣን ወደ እናንተም የማደርሰው። ፏድ ባሩ የዛሬውን ፕሮግራም እየመራው ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ሁኑ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። በኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት መርሃ ግብር ትላንትና በጣም በርከት ያሉ ጨዋታዎች ቀጥለው ተደርገዋል። ከነዚህ መካከል አንደኛው ባህር ዳር ከተማን ከኢትዮ ኤሌክትሪክ ጋር ያገናኘው ጨዋታ ነው። ይህ ጨዋታ ምንም አይነት ጎል ሳይቆጠርበት አቻ 0-0 ነው የተጠናቀቀው። ኢትዮ ኤሌክትሪኮች ከ3 ተከታታይ ድል በኋላ ትላንትና ለመጀመሪያ ጊዜ ነጥብ ጥለዋል። ከኢትዮጵያ ብሔራዊ ቡድን ወይም ከኢንተርናሽናል ብሬኩ በፊት በነበሩ 3 ተከታታይ ጨዋታዎች ላይ ድል ያደረገ ቡድን ነበር። ነገር ግን ትላንትና አቻ የወጣበት አጋጣሚ ተመልክተናል። በአጠቃላይ ኢትዮ ኤሌክትሪክ በሰበሰባቸው 38 ነጥቦችም አራተኛ ደረጃ ላይ የተቀመጠ ቡድን ነው። ባህር ዳር ከተማ 32 ነጥቦችን ነው መሰብሰብ የቻለው። ሌላኛው በኢትዮጵያ ፕሪሚየር ሊግ ትናንትና የተደረገውና በተመሳሳይ ውጤት የተጠናቀቀው ጨዋታ ፋሲል ከነማን ከድሬዳዋ ከተማ ጋር ያገናኘው ጨዋታ ነው። ይህም ጨዋታ 0-0 መሆናቸው ውጤት የተጠናቀቀ መርሃ ግብር ነው። ፋሲል ከነማዎች ያለፉትን 8 ጨዋታዎች ግን ማሸነፍ ያልቻለ ቡድን ነው። በአራቱ ሲሸነፍ በአራቱ ደግሞ አቻ የተለያየ ቡድን እንደሆነ ተመልክተናል። ትናንትናም ያለ ጎል 0-0 ነው ጨዋታው የተጠናቀቀው። ፋሲል ከነማዎች ግን በአጠቃላይ በመጀመሪያዎቹ ጊዜያቶች ላይ በትልቁ በሰበሰቡት ነጥብ 36 ነጥቦችን መሰብሰብ ችለዋል። ድሬዳዋ ከተማ 29 ነጥቦችን ነው መሰብሰብ የቻለው። ሌላኛው የተደረገው ጨዋታ አርባ ምንጭ ከተማን ከሸገር ከተማ ጋር ያገናኘው መርሃ ግብር ነው። የአርባ ምንጭን ጨዋታ እንግዲህ 2-1 በሆነ ውጤት አርባ ምንጮች ማሸነፍ ችለዋል። በተለይ በደረጃ ሰንጠረዡ ግርጌ ላይ እንደሚገኙ ይታወቃሉ። አርባ ምንጮች ትላንትና ማሸነፋቸው ደግሞ ጥሩ መነሳሳትን ይሰጣቸዋል ተብሎ ይታሰባል። ትላንት ሸገር ከተማን ነው 2-1 በሆነ ውጤት ያሸነፉት። የአርባ ምንጭ ከተማን የማሸነፊያ ግቦችም ማማዱ ሴክ እና ገዛኸኝ ደሳለኝ በራሱ መረብ ላይ ማስቆጠር የቻለ ተጫዋች ነው። ሸገር ከተማን ከሽንፈት ያልታደገ ግብ ቢኒያም ፍቅሩ ከመረብ ጋር ማሳረፍ የቻለ ተጫዋች ነው። ሸገር ከተማ ከ12 ጨዋታዎች በኋላ የመጀመሪያ ሽንፈቱንም ያስተናገደበት መርሃ ግብር ሆኖ ነው የተጠናቀቀው። በአጠቃላይ ሸገር ከተማ በ30 ነጥቦች 11ኛ ደረጃ ላይ ሲቀመጥ፣ አርባ ምንጭ ከተማ ደግሞ በ22 ነጥቦች 20ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ጭምር የተመለከትንበት ውጤት ነው የተመዘገበው። ሌላኛው መቻል ከሽረ ምድረገነት ጋር ያደረጉት መርሃ ግብርም እንዲሁ ትናንትና የተደረገ ጨዋታ ነው። 1-1 በሆናቸው ውጤት ነው የተጠናቀቀው። የመቻልን ግብ አለም ብርሃን ይግዛው ሲያስቆጠረ፣ ተካለኝ ደጀኔ ደግሞ ሽረ ምድረገነትን አቻ ያደረገ ጎል አስቆጥሯል። መቻል ተከታታይ 3ኛ ጨዋታውን ነው በአቻ ውጤት ያጠናቀቀው። ሽረ ምድረገነት በአንጻሩ ያለፉትን 4 ጨዋታዎች ማሸነፍ ያልቻለ ቡድን ነው። በአጠቃላይ ትናንትና ከተደረጉ 4 የኢትዮጵያ ፕሪሚየር ሊግ የ25ኛ ሳምንት መርሃ ግብሮች 3ቱ ባቻ ውጤት ነው የተጠናቀቁት። 2ቱ 0-0፣ አንዱ 1-1 የተጠናቀቀ ጨዋታ ነው። አርባ ምንጭ ትላንትና ከተደረጉት ጨዋታዎች አሸናፊ ሆኖ ያጠናቀቀው ቡድን እንደሆነ ትላንትና ከተደረጉት ጨዋታዎች መመልከት ይቻላል። ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናምራ። ትላንትና ከተደረገ አንድ መርሃ ግብር እንጀምር። የዛሬ የውጭ ሀገር ስፖርታዊ መረጃዎቻችንን ትላንትና በሳዑዲ አረቢያ ሊግ እየተደረገና ተጠባቂ የነበረ አንድ መርሃ ግብር ነበር። አልናስር ትላንትና ጨዋታውን ያደርገዋል። በሊጉ የደረጃ ሰንጠረዥ ግርጌ ላይ የሚገኘውን አልነጀምን ነበር ትላንትና የገጠሙት። አልናስሮች 5-2 በሆነ ሰፊ ውጤት
ማሸነፍ የቻሉበት መርሃ ግብር ሆኖ ተጠናቋል። ባለፉት ጥቂት ሳምንታት በጉዳት ምክንያት ከአልናስር ስብስብ ውጭ የነበረውና በስፔንም ራሱን ለማገገም በማድሪድ ከትሞ የነበረው ክሪስቲያኖ ሮናልዶ ትናንትና ከጉዳት መልስ የመጀመሪያ ጨዋታውን ያደረገበት መርሃ ግብር እንደነበር ነው የተመለከትነው። ክሪስቲያኖ ሮናልዶ ትናንትና 2 ጎሎችን ማስቆጠር ችሏል። በአጠቃላይ አልናስር የትናንትናውን ጨዋታ 5-2 በማሸነፍ ነው መሪነቱን አጠናክሮ የቀጠለው። የአልናስርን የማሸነፊያ ግቦችም ክሪስቲያኖ ሮናልዶ 2 ጎሎችን አስቆጥሯል። ሳዲዮ ማኔም በተመሳሳይ 2 ጎሎችን ማስቆጠር ሲችል አልሐምዳን ቀሪውን 1 ጎል ማስቆጠር የቻለም ተጫዋች ነው። ለአልናጅም አልቱላይሂና ካርዶሶ ኳስና መረብን ያገናኙ ናቸው። ነገር ግን ለአልናስር እጅ ከመስጠት ግን አልተረፉም። ከጉዳት የተመለሰው ሮናልዶ በውድድር ዘመኑ 23ኛ የሊግ ጎሉን ያስቆጠረበት 2 ጎሎችን ነው ትናንትና ያስመዘገበው። በአጠቃላይ በእግር ኳስ ሕይወቱ ደግሞ 1000 ጎሎች ለማስቆጠር ሩጫ ላይ እንደሆነ ይታወቃልና ያንን ነገር ለማሳካት ትናንትና 2 ጎሎችን ጨምሯል። በአጠቃላይ ትናንትናዎቹ ጎሎች 966ኛና 967ኛ ጎሉ ሆነው ነው የተመዘገቡት። በአጠቃላይ 33 ግቦች ብቻ ይቀሩታል 1000 ጎሎች ላይ ለመድረስ። ትላንትናም 2 ጎሎችን ማስቆጠር ችሏል። አልናስር መሪነቱን አጠናክሮ ቀጥሏል። ትላንትና ማሸነፉን ተከትሎ ነጥቡን 70 ደርሶ በአንደኝነት ደረጃ ላይ ተቀምጧል። ቀጣይ አልናስር መርሃ ግብሩን የሚያደርገው ቅዳሜ ከአል ሁዱድ ጋር እንደሆነ ቀጣይ ሳምንት ላይ ማለት ነው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የሳዑዲ ፕሮ ሊግም እጅግ ተጠባቂ ከሆኑ ሊጎች መካከል አንደኛው እየሆነ መጥቷል። ምክንያቱም ዘንድሮ በጣም በትልቁ ፉክክር እየተደረገበት ይገኛል። በክሪስቲያኖ ሮናልዶ ክለብ አልናስር ጨምረው በአልሂላልና እንዲሁ ደግሞ በአልአህሊ መካከል ትልልቅ ፉክክሮች እየተደረጉ ነው። አሁን አልናስር በ70 ነጥቦች አንደኛ ደረጃ ላይ ተቀምጧል። አልሂላል 1 ቀሪ ጨዋታ አለው። ነገር ግን በ6 ነጥቦች ዝቅ ብለው 64 ነጥቦችን ሰብስቦ ነው ሁለተኛ ደረጃ ላይ ተቀምጠው። ምናልባት ጨዋታውን ማሸነፍ የሚችል ከሆነ እንኳን ዛሬ ነው ጨዋታውን የሚያደርገው ከአልታውን ጋር። ያንን ጨዋታ ማሸነፍ የሚችል ከሆነ እንኳን የነጥብ ልዩነቱን ማጥበብ የሚችለው 3 ነጥቦች መሃላቸው ላይ እንዲፈጠር ያደርጋል። ተከታዩ አልአህሊ ነው። እሱም ዛሬ ከዳማክ ጋር ጨዋታውን ያደርጋል። 62 ነጥቦች ያሉት ከሊጉ መሪ አልናስር ያለው የነጥብ ልዩነት 8 እንደሆነ ይታወቃልና በጣም ትልቅ ፉክክር ይደረጋል ተብሎ ይታሰባል። በሳዑዲ ፕሮ ሊግ ሊጉ ሊጠናቀቅ 7 ያክል ጨዋታዎች ብቻ ናቸው አሁን ላይ እንደቀሩ የሚያሳዩ መረጃዎች እየወጡ የሚገኙት። ከፍተኛ ግብ አስቆጣሪነቱ ላይ ክሪስቲያኖ ሮናልዶ ባለፉት ጥቂት ጨዋታዎች ላይ ባይኖርም እንኳን 3ኛ ደረጃ ላይ ተቀምጧል። 23 ግቦችን በማስቆጠር ከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው አይቨን ቶኒ ነው። 25 ግቦችን አስቆጥሯል። ሮናልዶ በ2 ጎሎች አንሶ 23 ጎሎችን በማስቆጠር 3ኛ ደረጃ ላይ የተቀመጠም ተጫዋች ነው። ከሳዑዲ ፕሮ ሊግ ወጣም በልና ዛሬ የሚደረጉ ጨዋታዎችን እንመልከት። በእንግሊዝ የኤፍኤ ካፕ መርሃ ግብሮች ዛሬ ቀጥለው የሚደረጉ ነው የሚሆነው። ዛሬ 3 ያክል ጨዋታዎች ይደረጋሉ። ቀን 8 ሰዓት ከ45 ምሳ ሰዓት ላይ ልንመለከተው የሚገባ ትልቅ ፉክክር የምንመለከትበት ጨዋታ ይደረጋል ተብሎ ይታሰባል። ማንቸስተር ሲቲ እና ሊቨርፑል የሚያደርጉት ጨዋታ ዛሬ ከሚጠበቁ መርሃ ግብሮች መካከል አንደኛው ነው። በእንግሊዝ የኤፍኤ ካፕ መርሃ ግብር እነዚህ 2 ቡድኖች በእንግሊዝ ውስጥ በጣም ትልቅ ስም ያላቸው ቡድኖች እንደሆኑ ይታወቃል። በተለይ አሰልጣኝ ፔፕ ጓርዲዮላ ሊቨርፑል ሁሌም ተቀናቃኛችን ነው የሚል አይነት አስተያየትን ጭምር ትናንትና ሰጥቷል። ዛሬ በማንቸስተር ሲቲ ሜዳ ኢቲሃድ ነው ጨዋታው የሚደረገው። 55097 ደጋፊዎችን ይዛል ተብሎ ይታሰባል። የእነዚህ 2 ቡድኖች ያለፉትን የቅርብ ግንኙነቶች ከተመለከትን 3ቱን ጨዋታዎች ብቻ ነጥለን ከተመለከትን ለማንቸስተር ሲቲ የበላይነት አለው። ምክንያቱም በፕሪሚየር ሊጉ 2ቱን የደርሶ መልስ ጨዋታዎችን ከተመለከትን ማንቸስተር ሲቲ በዚህ የውድድር ዓመት የተደረጉትን ጨዋታዎች በድል ማጠናቀቅ እየቻለ ቡድን እንደሆነ ተመልክተናል። ምክንያቱም በቅርቡ እንኳን የተደረገውን ጨዋታ በአንፊልድ የተደረገው መርሃ ግብር ብዙ ድራማዎች የነበሩት ጨዋታ ነው። ዶሚኒክ ሶቦስላይ የቅጣት ምት ጎል አስቆጥሮ በቀይ ካርድ የወጣበት መርሃ ግብር እንደነበር ጭምር እናስታውሳለን። ማንቸስተር ሲቲ ያንን ጨዋታ 2-1 በሆነ ውጤት ያሸነፈበት መርሃ ግብር ነበር። በርናርዶ ሲልቫና ኤርሊንግ ብራውት ሃላንድ ነበሩ ግቦቹን ያስቆጠሩትና ያ ጨዋታ ይታወሳል። በመጀመሪያው ዙር ደግሞ በኢቲሃድ ስቴዲየም ማንቸስተር ሲቲ ሊቨርፑልን 3-0 በሆነ ውጤት አሸንፎት እንደነበር እናስታውሳለን። ከዛ ውጭ ግን አምና የመጨረሻው ጨዋታቸው ሊቨርፑል 2-0 ያሸነፈው እንደነበር እናስታውሳለን። እና ያለፉት 3 የእርስ በርስ መርሃ ግብሮቻቸውን ከተመለከትን 2ቱ በማንቸስተር ሲቲ አሸናፊነት የተጠናቀቀ ሲሆን አንደኛው ጨዋታ ደግሞ በሊቨርፑል አሸናፊነት የተጠናቀቀ ነው። በሊቨርፑል በኩል ዛሬ በጉዳት ምክንያት ሜዳ ላይ የማንመለከታቸው ተጫዋቾች
አለው ግብ ጠባቂው አሊሰን ቤከር ምናልባት እስከ ውድድር ዘመኑ ወደ መጨረሻዎቹ አካባቢዎች ላይ ሊመለስ እንደሚችል ቢነገርም ነገር ግን በርከት ያሉ ሳምንታትን በጉዳት ምክንያት ሊቨርፑልን ማገልገል እንደማይችል አሰልጣኝ አርነ ስሎት መናገራቸው ይታወሳል። በዛሬው ጨዋታ ላይ እንዲሁም ማይኖር ነው ረጅም ጊዜ ጉዳት ላይ የሚገኙት ስቴቨን ባጀቲች፣ ኮነር ብራድላይ፣ ዋተሮ ኤንዶ እና ጂኦቫኒ ሊዮን በዛሬው ጨዋታ ላይ አይኖሩም። ለሊቨርፑል በጣም ትልቁ ዜና ሊሆን የሚችለው የአሌክዛንደር ኢሳክ ወደ ልምምድ መመለስ ነው። በዛሬው ጨዋታ ላይ የመሰለፍ እድል ይሰጠዋል ተብሎ ባይታሰብም ምናልባት ጥቂት ደቂቃዎችን ሊያገኝ የሚችልበት እድል ይኖራል። ነገር ግን በዛሬው ጨዋታ ላይ በቋሚነት ባይሰለፍም ወደ ሜዳ ግን መመለሱ በጣም በትልቁ ለሊቨርፑል የምስራች ይሆናል ተብሎ ይታሰባል። ለዚህኛው ጨዋታ እንኳን ባይሆን ለሚቀጥሉት በቶፕ ፎር ፉክክር ላይ ለሚያደርጉት ትልቅ ትንቅንቅም በአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ በሚደረገው ትንቅንቅና በአውሮፓ ቻምፒየንስ ሊግ ውድድር ላይ ለሚያደርጉት ትግልም አሌክዛንደር ኢሳክ መመለሱ ትልቅ አማራጭን ይሰጣቸዋል ተብሎ ይታሰባል። በማንቸስተር ሲቲ በኩል ብቸኛው ጨዋታው የሚያልፈው ተጫዋች ኤስኮ ግቫርዲዮል እንደሆነ ይፋ ተደርጓል። የሮበን ዲያሽና የጆን ስቶንስ ጉዳይ ግን አጠራጣሪ መሆኑን የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የዛሬውን ጨዋታ የማሸነፍ ግምት ማንቸስተር ሲቲ ተሰጥቶታል። ዛሬ ጨዋታውን ያሸንፋል የሚል ግምት እንዳለ ነው የተገለጸው። የኤፍኤ ካፕ ኳርተር ፋይናል ጨዋታ ነው ቀን 8 ሰዓት ከ45 ሲል መርሃ ግብሩ ይደረጋል ተብሎ ነው የሚታሰበው በኢቲሃድ ስቴዲየም። ሌላኛው ውጥንቅጥ ውስጥ የሚገኘው በውጤት ማጣትም ውስጥ የሚገኘው ከዛ ውጭ ደግሞ ከተጫዋቾች ጋር በተያዘም በጣም ብዙ ዝግቦች እየተነሳበት የሚገኘው ቼልሲ ዛሬ የኤፍኤ ካፕ መርሃ ግብሩን ያደርጋል። ከፖርት ቫሌ ጋር ነው መርሃ ግብሩን የሚያደርገው። ይሄ ጨዋታም እንዲሁ ዛሬ ከሚጠበቁ መርሃ ግብሮች መካከል አንደኛው ነው። 1 ሰዓት ከሩብ አካባቢ የሚደረግ ጨዋታ እንደሆነ ይፋ ተደርጓል። በርከት ያሉ ተጫዋቾች በጉዳት ምክንያት በዛሬው ጨዋታ በቼልሲ በኩል ላንመለከታቸው እንችላለን። ትሬቨር ቻሎባ፣ ላቪ ኮልዊል፣ ጄሚ ጌቲየንስ፣ ሪስ ጄምስ እንዲሁ ፊሊፕ ዮርጌንሰን በዛሬው ጨዋታ ላይ አይኖሩም። ሌላኛው በዛሬው ጨዋታ ላይ የማይኖረው ተጫዋች ኤንዞ ፈርናንዴዝ ነው። የቡድኑ ሁለተኛ ካፕቴን ከሪስ ጄምስ ቀጥሎ ኤንዞ ፈርናንዴዝ በዛሬው ጨዋታ ላይ እንደማይኖር የዛሬው ጨዋታ ብቻ ሳይሆን ቀጣዩም የፕሪሚየር ሊግ መርሃ ግብር ላይ እንደማይሰለፍ ጭምር መረጋገጡ የሚታወስ ነው። ሰሞኑን በአንዳንድ ፖድካስቶች ላይ ሰጥቶታል ተብሎ በሚታሰበው ሀሳብ ላይ የተነሳም የዲሲፕሊን ቅጣት እንደተላለፈበት የሚያሳዩ መረጃዎች ናቸው። በኋላ ከቼልሲ ጋር በተያዘ ሰፋ ያሉ ጉዳዮችን ስናነሳ በትልቁ እናነሳዋለን። በአጠቃላይ ግን ኤንዞ ፈርናንዴዝም ከዛሬው ጨዋታ ውጪ መሆኑ ተረጋግጧል። የዛሬው ጨዋታን በቀላሉ ያሸንፋል ተብሎ ቢታሰብም ነገር ግን ቡድን ውስጥ ግን አሁንም ምስቅልቅሎች እንዳሉ የሚያሳዩ መረጃዎች ያሉ። ሌላኛው ምሽት 4 ሰዓት ሲል የሚደረገው ሴንት ሜሪ ላይ የሚደረገው አርሰናልን ሳውዛምፕተን ጋር የሚያገናኘው ጨዋታም ዛሬ ከሚጠበቁ ጨዋታዎች መካከል አንደኛው ነው። ይህ ጨዋታ ሴንት ሜሪ ላይ የሚደረግ ይሆናል። ኤቢሪቼ ኢዜና ሚኬል ሜሪኖ በዛሬው ጨዋታ ላይ በጉዳት ምክንያት እንደማይኖሩ እየተረጋገጡ ናቸው። ጋብርኤል ማጋሌሽ፣ ፒዮሮ ሂንካፒዬ፣ ኖኒ ማንዱዌኬ፣ ማርቲን ኦዴጋርድ፣ ቡካዮ ሳካ፣ ዊሊያም ሳሊባ፣ ሊያንድሮ ትሮሳርድ፣ ማርቲን ዙበሜንዲ አነስ ያለ ጉዳት ያለባቸው ናቸው። ነገር ግን በዛሬው ጨዋታ ላይ አንዳንዶቹ ምናልባት ሊኖሩ ይችላሉ የሚሉ ግምቶች እየወጡ ነው። ነገር ግን አብዛኞቹ ግን በጉዳት ምክንያት በዛሬው ጨዋታ ላይ ላይኖሩ የሚችሉበት እድል ሰፊ ነው ተብሏል። 32384 ደጋፊዎችን በሚይዘውና ባሮት በሚመሩት ጨዋታ ሴንት ሜሪ ላይ ይሄ መርሃ ግብር ይደረጋል። አርሰናል የሁለቱ ቡድኖች የእርስ በርስ ያለፉትን ግንኙነቶች በበላይነት ማጠናቀቅ ችሏል። አምና በፕሪሚየር ሊጉ የሚሳተፍ ቡድን እንደነበረ እናስታውሳለን። ሳውዛምፕተን ወደ ታችኛው ሊግ መውረዱን ያረጋገጠ ቡድን ነው። በሁለቱም የደርሶ መልስ የአምና ጨዋታዎች አርሰናል 2-1 እና 3-1 በሆነ ውጤት በማሸነፍ የበላይነት እንደነበረው የምናስታውሰው ነውና የዛሬው ጨዋታም እጅግ በጉጉት ከሚጠበቁ መርሃ ግብሮች መካከል ነው። ምሽት 4 ሰዓት ሲል ሴንት ሜሪ ላይ ሳውዛምፕተን እና አርሰናል ጨዋታቸውን የሚያደርጉ ነው የሚሆነው። በሌሎች ሊጎች የሚደረጉ ጨዋታዎችን ደግሞ እንመልከት። በወፍ በረር እንንገራችሁ ጨዋታዎቹ ማን ከማን ጋር እንደሚገናኙ። በፍሬንች ሊግ 1 ዛሬ 3 ጨዋታዎች ናቸው የሚደረጉት። ስትራስቡርግ ከኒስ፣ ብሬሽት ከሬንስ እና ሊል ከሌንስ ጋር የሚያደርጓቸው ጨዋታዎች ዛሬ በፍሬንች ሊግ 1 የሚደረጉ ናቸው። በጀርመን ቡንደስሊጋ ቦሩሲያ ሞንቸግላድባክ ከሄዲንሃም፣ ባየር ሌቨርኩዘን ከቮልስበርግ፣ ፍራይበርግ ከባየር ሚኒክ፣ ሃምበርግ ከኦግስቡርግ፣ ሆፌኒየም ከማይንስ፣ ቨርደር ብሬመን ከአረቤ ላይፕዚግ እና ስቱትጋርት ከዶርትሙንድ ጋር ዛሬ የሚደረጉ ጨዋታዎች ናቸው። በጣሊያን ሴሪኤ ሳሶሎ ከካግሊያሪ፣ ቬሮና ከፊዮረንቲና፣ ላትሲዮ ከፓርማ ጋር የሚያደርጓቸው ጨዋታዎች ይጠበቃሉ። በስፓኒሽ ላሊጋ ሪያል ሶሴዳድና ሌቫንቴ፣ ማዮርካና ሪያል ማድሪድ፣ የማዮርካና የሪያል ማድሪድ ጨዋታ ቀን 11 ሰዓት ከሩብ ሲል የሚደረግ ጨዋታ ነው። ሪያል ቤቲስ እና ኤስፓኞል፣ አትሌቲኮ ማድሪድ በሜዳው ኤር ዋንዳ ሜትሮፖሊታኖ አሬና ተጠባቂው ጨዋታ ከባርሰሎና ጋር ይደረጋል። ልክ ምሽት 4 ሰዓት ሲል የሚደረግ ተጠባቂ ጨዋታ ነው። በኤር ዋንዳ ሜትሮፖሊታኖ የሚደረግ መርሃ ግብር ነው። በተለይ በዋንጫ ፉክክሩ ላይ ባርሴሎና በተለይ ነጥብ የሚጥል ከሆነ
ውድድሩ ላይ በጣም በትልቁ ነገሮች ሊፈጠሩ እንደሚችሉ የሚያሳዩ ይሆናሉ። ስለዚህ ዛሬ ባርሴሎና ምን አይነት ምላሽ ነው የሚሰጠው የመሪነቱን አስጠብቆ ለመቀጠል የሚለውን ጉዳይ ዛሬ ምሽት 4 ሰዓት ላይ በሚደረገው ጨዋታ ላይ እንመለከታለን። ባርሴሎናና አትሌቲኮ ማድሪድ ጨዋታቸውን ያደርጋሉ። ምሽት 4 ሰዓት ሲል የሚደረግ መርሃ ግብር ነው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እንንገራችሁ። ሪዮ ፈርዲናንድ ይናገራል። ዩናይትድ በሚቀጥለው የዝውውር መስኮት 4 ተጫዋቾችን ካመጣና ከነዚህ ውስጥ ደግሞ ቢያንስ 2ቱ ቋሚ ተሰላፊዎች ከሆኑ ያኔ ትክክለኛ የዝውውር መስኮት ይሆናል ብዬ አስባለሁ ሲል ሪዮ ፈርዲናንድ ይናገራል። እኔ በዩናይትድ አመራሮች ቦታ በሆን ኖሮ ቅድሚያ የምሰጠው ለሁለት የአማካይ ተጫዋች ነው። አንደኛው ቋሚ የሚሆነውና ምናልባት በብሩኖ በኮቢ ማይኖና በመጣው ተጫዋች ዙሪያ እየተፈራረቁ የሚጫወቱት ሌላ ወጣት አማካይ ይሆናል ሲልም ጭምር ይናገራል። ሪዮ ፈርዲናንድ ስለ ማንቸስተር ዩናይትድ በሚቀጥለው የክረምት ተጫዋቾች የዝውውር መስኮት ማምጣት ስላለበት ተጫዋች ሲናገር፣ በተጨማሪም ሌላ አጥቂ ያስፈርማለሁ። አሁን ካሉን አጥቂዎች ጋር እንደ ተጨማሪ አማራጭ ሆኖ የሚያገለግል ወጣት ተጫዋች እንዲሁም አንድ ተከላካይ ማስፈርማለሁ ሲልም ጭምር ነው የተናገረው። ይሄ በቂ ነው ብዬ አስባለሁ። አዲስ ነገር ተጫዋቾች ቢመጡና ብዙ ቦታዎችንም መሻሻል እንዳለባቸው ልናስብም እንችላለን። ነገር ግን ትልቅ ለውጥ አያስፈልግም ብዬ አስባለሁ። 4 ተጫዋቾችም ብዙ ነው፣ እንዲህ ደግሞ ይበልጥ ተጨባጭም ይሆናል ሲልም ጭምር ነው እየተናገረም የሚገኘው። ስለዚህ ማንቸስተር ዩናይትድ በሚቀጥለው የክረምት ተጫዋቾች የዝውውር መስኮት ቢያንስ 4 ተጫዋቾችን ማስፈረም የሚችል ከሆነ በጣም ደስተኛ እንሆናለን ሲልም ጭምር ነው እየተናገረ የሚገኘው። ሪዮ ፈርዲናንድ ነው ይህንን ሀሳብ የሰጠው። ሪዮ ፈርዲናንድ ይቀጥልና በውድድር ዘመኑ መጀመሪያ ላይ ሁሉም ሰው ስለ ካርሎስ ባሌባ እያወራ ነበር። ከቅርብ ጊዜ ወዲህ ግን አቋሙ እየወረደ ያለ ተጫዋች ነው። ኤሊዮት አንደርሰን ግን በምርጫ ዝርዝሩ ቀዳሚ ሆኖ ብቅ ያለ ይመስለኛል። ድንቅ ተጫዋች ነው ብዬም አስባለሁ። ኤሊዮት አንደርሰን ትክክለኛው ተጫዋች ብቻ ሳይሆን ለማንቸስተር ዩናይትድ የሚመጥን ጥሩ ካራክተር ያለውም ይመስለኛል። ለቡድኑ ብዙ ነገሮችን መጨመር ይችላል። ስለዚህ ዩናይትድ እዚህ ተጫዋች ላይ በትልቁ መንቀሳቀስ ይኖርበታል። ኤሊዮት አንደርሰን ወደ ዩናይትድ ነው መምጣት ያለበት ሲልም ጭምር ይናገራል። ይህንን ሀሳብ የሰጠው ሪዮ ፈርዲናንድ ነው። ዩናይትድ የሚያስፈልገው አማካይ ሜዳውን ሁሉ ማካለል የሚችል ተለዋዋጭ፣ ጠንካራና ቡድኑን ወደፊት መግፋት የሚችልም ተጫዋች ይመስለኛል ሲልም ጭምር ነው የተናገረውና ማንቸስተር ዩናይትዶች ኤሊዮት አንደርሰን ላይ በትልቁ እንዲበረቱ ሀሳቡን እየሰጠም ይገኛል። ሮቤርቶ ዲዘርቢ ቶትንሃምን ከመቀላቀሉ በፊት ማንቸስተር ዩናይትድን በቋሚነት የመረከብ ዕድል እንዳለው አጣርቶ እንደነበር የሚያሳዩ መረጃዎች ያሉ። ነገር ግን ማንቸስተር ዩናይትድ አሰልጣኙ ላይ ፍላጎት እንደሌላቸው ነግረውታል። ሮቤርቶ ዲዘርቢ ወደ ቶትንሃም ከማምራቱ በፊት መጀመሪያ ያደረገው ተግባር ማንቸስተር ዩናይትድን ማናገር ነው። ማንቸስተር ዩናይትድ እሱ ላይ ፍላጎት እንዳላቸውና እንደሌላቸው ለማወቅ ጥያቄዎችን እንዳቀረበ ነው እየተነገረ የሚገኘው። ከዛ በኋላ ግን ማንቸስተር ዩናይትድ ፍላጎት እንደሌለው ሲያውቅ ነው ወደ ቶትንሃም ሆትስፐርስ የአሰልጣኝነት ስራ ማምራቱን የሚያሳዩ መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድ እና የከተማ ተቀናቃኙ ማንቸስተር ሲቲ ኤሊዮት አንደርሰንን ለማስፈረም ፈጣን እንቅስቃሴዎችን እንደሚያደርጉ ይጠበቃል። ሁለቱ ተቀናቃኝ ክለቦች አማካዩን በዓለም ዋንጫው ላይ ድንቅ ብቃት ካሳየም የዝውውር ዋጋው አሁን ላይ በእጅጉ ሊጨምር እንደሚችል ትልቅ ስጋት እንዳላቸው ነው ሳሙኤል ሎሃረስት መረጃውን የሚያጋራው። ፈላጊዎቹ ዝውውር መስኮቱ ጁን 15 ከመከፈቱ በፊትም ድርድሩን ለማፋጠንም ፍላጎቱ አላቸው ተብሏል። ምክንያቱም ኤሊዮት አንደርሰን ጁን 17 ከክሮኤሺያ ጋር ለሚደረገው የቱሄል የመጀመሪያ ነጥብ ጨዋታ አሜሪካ ዝግጅት ላይ እንደሚሆንም ይጠበቃል ተብሎ ይታሰባል። ስለዚህም ጁን 15 የዝውውር መስኮቱ ከመከፈቱ በፊት ድርድሩን አፋጥነው ወዲያው ዓለም ዋንጫው ላይ ብዙ ነገሮችን ሳያሳይ ወይም ዓለም ዋንጫ ላይ የሚያሳየው ብቃት ሊጨምርባቸው ይችላል ዋጋውንና በዚህ ምክንያትም ቶሎ ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ሁለቱ የከተማ ተቀናቃኞች ማንቸስተር ዩናይትድ እና ማንቸስተር ሲቲ ከኤሊዮት አንደርሰን ጋር በተያዘም ትልቅ ፉክክር ማድረጋቸው አይቀሬ እንደሆነ ነው የተነገረው። ሃሪ አማስ በዚህ የውድድር ዘመን በውሰት ወደ ኖርዊች የመመለስ ዕድሉ አነስተኛ ነው ተብሏል። ለጉዳዩ ቅርበት ያላቸው ምንጮች እንደሚናገሩት ከሆነም እስከ ውድድር ዘመኑ ፍጻሜ ድረስም በዩናይትድ እንደሚቆይ ነው የሚጠበቀው። ሃሪ አማስ ከጉዳቱ ሙሉ ለሙሉ ለማገገምም ወደ ማንቸስተር ይመለሳል ተብሎ እንደተመለሰ የምናውቀው ጉዳይ ነው። ነገር ግን የውድድር ዘመኑን በውሰት ወደ ኖርዊች የመመለስ ዕድሉ አነስተኛ እንደሆነ የሚያሳዩ መረጃዎችን ሳሙኤል ሎሃረስት ይፋ አድርጓል። ፓትሪስ ኤቭራ ከብሩኖ ሚጌል ፈርናንዴዝ እና ከዴክላን ራይስ መካከል የዓመቱ ምርጥ ተጫዋች ማን ይገባዋል በሚለው ጉዳይ ላይ ስላለው ክርክር ሀሳቡን ሰጥቷል። ብሩኖ የምንጊዜም ሪከርዱን ለመስበር የሚቀረው 2 የወሩ ምርጥ ተጫዋች ሽልማቶች ብቻ ናቸው። እናም በዚህ ውድድር ዘመን አንድም ጊዜ ማሸነፍ ካልቻለና
በጠቅላላው የተጫዋችነት ዘመኑ አንድ ጊዜ የወሩ ምርጥ ተጫዋች መባል የቻለው ከዴክላን ራይስ ጋር እንዴት እያነጻጸረን እንችላለን ተው እንጂ ሲልም ጭምር ይናገራል። ፓትሪስ ኤቭራም ሲናገር እኔ የአርሰናል ደጋፊ ቢሆን ኖሮ ትኩረቴ በብሩኖ ላይ አይሆንም ነበር፣ ይልቁንስ አሁን ዋንጫውን በመጨረሻው ሰዓት ከእጃችን እንዳያመልጥም እሰጋ ነበር ሲልም ጭምር ነው የተናገረው። ፓትሪስ ኤቭራ ነው ይህንን ሀሳብ እየሰጠ የሚገኘው። አርሰናልን የተመለከቱ መረጃዎችን ወደ እናንተ እናደርስ። ኤፍኤ ካፕ ለአርሰናል አስፈላጊ ዋንጫ ነው ብለዋል ሚኬል አርቴታ ሀሳቡን ሲሰጥ። የአርሰናል ዋና አሰልጣኝ ሚኬል አርቴታ በድጋሚ ዌምብሌ መሄድ እንፈልጋለን ሲልም ጭምር ነው ሀሳቡን የሰጠው። አርሰናል ከኤፍኤ ካፕ ጋር ታሪክ እንዳለው ያነሳው አርቴታ ትልቅ ውድድር ነው፣ በድጋሚ ዌምብሌ መሄድ እንፈልጋለን ሲልም ጭምር ተናግሯል። የዛሬው ተጋጣሚያቸው ሳውዛምተን በጥሩ ወቅት ላይ መሆኑንና ጨዋታዎችን እያሸነፈ እንደሚገኝ ጭምር ነው የጠቆመው። ከኤፍኤ ካፕ ዋንጫ 2 ወይም 3 ጨዋታዎች ይቀሩናል። ይሄ ውድድር ለአርሰናል ምን ማለት እንደሆነ እናውቃለን ሲልም ነው ሚኬል አርቴታ ጨምሮ እየተናገረ የሚገኘውና ይህን ሀሳብ እየሰጠ ይገኛል። ሳውዛምተን ያለፉትን 14 ጨዋታዎች አልተሸነፈም። 11ዱን ጨዋታዎች ሲያሸንፍ በ3ቱ ጨዋታዎች ደግሞ አቻ ተለያይቷልና ጥሩ ፉክክር እንደምንመለከት ተስፋ አደርጋለሁ ሲልም ነው አርቴታ የተናገረው። በርካታ የአርሰናል ተጫዋቾች በጉዳት ምክንያት ብሔራዊ ቡድናቸውን እየለቀቁ ወደ ቡድኑ ተመልሰው እንደነበር እናስታውሳለን። አሁን ላይ አሰልጣኝ ሚኬል አርቴታ ተጫዋቾች ስላሉበት የጉዳት ሁኔታ ዙሪያ ላይ ማብራሪያ መስጠቱ ነው እየተነገረ የሚገኘው። እንደ ሚኬል አርቴታ ገለጻ ከሆነ ኖኒ ማዱዌኬ፣ ኤብሪቼ ኢዜና ፒዮሮ ሂንካፒ የዛሬው የሳውዛምተን ጨዋታ ውጪ መሆናቸው የተረጋገጡ ተጫዋቾች ናቸው። በሌላ በኩል ማርቲን ኦዴጋርድ፣ ጁሪያን ቲምበር በዛሬው ጨዋታ ስብስብ ውስጥም እንደሚካተቱ ይፋ አድርጓል። የኖኒ ማዱዌኬ ጉዳት እንደፈራ ነው አይደለም፣ ከዛም በጣም የራቀ ነው፣ ለተወሰኑ ቀናት ብቻ ከሜዳ ይርቃል ሲልም ነው ሚኬል አርቴታ እንዲሁ እየተናገረ የሚገኘው። አርቴታ አያይዘውም ዛሬ የሚሰለፈው ግብ ጠባቂ እድሜው ከ32 ዓመት በታች የሆነ 2 ቋንቋ የሚናገርና ቀኝ እግር ተጫዋች ነው ሲሉ ፍንጭ መስጠታቸው ነው እየተገለጸ የሚገኘው። ክሪስቲያን ኮፋኔ በዚህ ክረምት የባየር ሚኒክ እቅድ አካል አይደለም ተብሏል። ስለዚህም ደግሞ ምክንያቱም ክለቡ የሃሪኬን ውልን በማደስ ላይ ያተኩራል ተብሏል። ስለዚህም ባየር ሌቨርኩዘኖች ከ60 እስከ 70 ሚሊዮን ዩሮ እየጠየቁ ሲሆን በጣም በቅርብ የሆነው መዳረሻ ደግሞ የእንግሊዝ ፕሪሚየር ሊግ ሲሆን አርሰናል ከፍተኛ ፍላጎት አለው በዚህ ተጫዋች ላይ። ባየር ሚኒክ ደግሞ ከዚህ ተጫዋች ዝውውር ራሱን ማውጣቱ ለአርሰናል ትልቅ እድል ይሰጠዋል ተብሎ ይታሰባል። ክሪስቲያን ኮፋኔን ለማስፈረም በሚደረገው ፉክክር ላይ ፕሌቲጎል ባወጣው መረጃ ላይ አሰልጣኝ ሚኬል አርቴታ የወር ምርጥ አሰልጣኝ የሚለውን ሽልማት ማሸነፉን እናስታውሳለን፣ መሸለሙን የምናስታውሰው ነውና ከዚህ ሽልማት በኋላ ሀሳቡን ሰጥቷል። ይሄ ማለት በውድድር ዘመኑ ወሳኝ ወቅት ላይ ብዙ ጨዋታዎችን አሸንፈናል ማለት ነው፣ ቡድኑ የሚያደርገው ነገርም የሚያንጸባርቅ ነው ሲልም ጭምር ይናገራል። አሰልጣኝ ሚኬል አርቴታ ከሽልማቱ ጋር አያይዞ ሀሳቡን ሲያነሳና በጣም በጥሩ ወቅት ላይ ድሎችን እያደረገን እንዳለን ይሰማኛል፣ ይህ ሽልማት ለዛን የተሰጠን ሲልም ጭምር ተናግሯል። ሚኬል አርቴታ ይቀጥልና ተጫዋቾቹ ዝግጁና በአካል ደግሞ በጣም ዝግጁ ሲሆኑ ከብሔራዊ ቡድን ጋርም መሳተፍ አለባቸው። የቡድኔ ተጫዋቾች ደግሞ ለብሔራዊ ቡድኖቻቸው መጫወት በጣም ይፈልጋሉ ሲልም ጭምር ነው የተናገረው። ሚኬል አርቴታ ይቀጥልና የማንዱዌኬ ላይ የደረሰው ጉዳት በጣም መጥፎ ይመስላል። ኖኒ ማንዱዌኬ በጣም ተጨንቆ ነበር፣ ነገር ግን ከሚጠበቀው ጋር ተመሳሳይ አይደለም፣ ለጥቂት ቀናት ብቻ ነው ከሜዳ የሚርቀው ሲልም ጭምር ሚኬል አርቴታ ሀሳቡን እየሰጠ ይገኛል። አርቴታ ይቀጥልና ኦዴጋርድና ቲምበር ለሳውዛምተን ጨዋታ ቡድኑን ለመቀላቀልም ዝግጁ ናቸው የሚል መረጃ ጭምር እየወጣ ይገኛል። ከብሔራዊ ቡድን ካምፖቻቸው የተመለሱ 10 ተጫዋቾች ዝግጁነትን በተመለከተም ጥያቄ ቀርቦለት ነበር። አርቴታ ምላሹን ሰጥቷል። በሚቀጥሉት ሳምንታት ይህንን ነገር ታያለ ሲልም ጭምር ነው የተናገረው። ሌላኛው ሚኬል አርቴታ የተናገረው ነገር የእንግሊዝ ኤፍኤ ካፕ አስማታዊ ውድድር ነው፣ እያንዳንዱ ሁኔታ የራሱ ታሪክ ስላለው ሲልም ጭምር ይናገራል። ነገር ግን ያንን አስማታዊ ነገር ለመጋፈጥ ደግሞ ዝግጁ ነን ሲልም ጭምር ነው የተናገረው። ዝግጁ ተጫዋቾች እነማን ናቸው ተብሎም ተጠይቆ ነበር። በጣም ጠንካራው አስተላለፍን እንፈጥራለን፣ እያንዳንዱን ሻምፒዮና ለማሸነፍም ምርጥ ውሳኔዎችን ማድረጋችን አይቀሬ ነው ሲልም ጭምር ነው የተናገረው አሰልጣኝ ሚኬል አርቴታ። አርቴታ የአርሰናል ተጫዋቾች በካራባው ካፕ የፍጻሜ ጨዋታ ላይ ስለሰጡት ምላሽ ሲናገርም ወዲያውኑ ያንን መረዳት ቻልኩኝ፣ የራሳችንን የምናይበት መንገድ የተሻለ ማድረግ እንደምንችል አወቅኩኝ። የጨዋታውን ከመጀመሪያውና ከሁለተኛው አጋማሽ እንዴት በዚያ ደረጃ ሊለወጥ እንደቻለ ገብቶኛል። ይህ በተሻለ ሁኔታ ማስተዳደርና ለቀጣይ ጨዋታዎችም የሚያስፈልገን ነገርንም አውቀንበታል ሲልም ነው የተናገረው።
ቤን ዋይት በሀገራት ጨዋታ ወቅት የእንግሊዝ ብሔራዊ ቡድን ሲቀላቀል በፌስ ፉጨትም መቃወማቸውን ሰምተናል። እናም ስለሱ ምን ትላለህ ተብሎ አርቴታ ጥያቄ ቀርቦለት ነበር። ምንም ተቃውሞ አልሰማውም፣ ምክንያቱም የቲቪው ድምፁ ዝቅተኛ ነበር። ግን ጎል ሲያስቆጠር በፊቱ ላይ ያለው ትልቅ ፈገግታን ብቻ ነው የተመለከትኩት ሲልም ነው አርቴታ የተናገረው። ሚኬል አርቴታ የእንግሊዝ ፕሪምየር ሊግ የወሩ ምርጥ አሰልጣኝ 8 ጊዜ ማሸነፍ የቻለ ሲሆን በዚህም በፕሪምየር ሊግ ታሪክ 6ኛው ብዙ የወሩ ምርጥ ሽልማትን ያሸነፈ አሰልጣኝ እንደሆነ ነው የተነገረው። ሚኬል አርቴታ ስለ ካራባው ካፕ ፍጻሜ ስለመሸነፉም ይናገራል። ይሄ ለአመቱ የመጨረሻ ማሳካት ለምንፈልገው ግፊትም እንዴት ጠንካራ እንደሚያደርገንም የምንመለከት ነው ብዬ አስባለሁ። ያ የኛ አስተሳሰብ ነው። ባለፉት ጥቂት ቀናት ውስጥ ያንን ሽንፈት እንደ ነዳጅ ለመጠቀምም ጠንክረን ስንሰራ ቆይተናል ሲልም ጭምር ነው የተናገረው። ጋብርኤል ሄሱስ ስለ አርሰናል የዋንጫ ሚና ወይም ጫና ደግሞ ይናገራል። ከየካቲት ወር ጀምሮ በጭንቅላታችን ውስጥ ዋንጫውን እየሳልን መጫወት ነው የጀመርነው። ሚኬል አርቴታም ለቡድኑ ደግሞ በጣም አጋዥ ነው። ከሱ በጣም ብዙ ነገሮችን እንጠብቃለን። ከሱ በላይ ነው። ተጫዋቾቹ፣ ባለቤቱ እንዲሁ ደግሞ ኃላፊነት እየተሰማቸው መጫወት ይኖርባቸዋል። እያንዳንዱ ጊዜ ደግሞ በአሰልጣኙ ይልቅም የዋንጫው ማሳካት ሚና በተጫዋቾች ላይ የተመሰረተ ነውና ሁላችንም ይህንን ነገር አውቀን ጠንክረን መስራት ይኖርብናል ሲልም ጭምር የተናገረው ጋብሪኤል ሄሱስ ሀሳቡን ሲናገር። የቼልሲን መረጃዎች ወደ እናንተ እናደርስ ውድ ቤተሰቦቻችን። የኤንዞ ፈርናንዴዝ ቅጣት ፍትሐዊ አይደለም ብሏል ወኪሉ። ቼልሲ ኤንዞ ፈርናንዴዝን መቅጣቱ ፍትሐዊ አይደለም ሲል የተጫዋች ወኪል ሃቪየር ባስቶኒ ተቃውመውታል። ኤንዞ ፈርናንዴዝ ሁኔታውን አልተረዳም ያለው ወኪሉ በንግግሩ የትኛውንም ክለብም አልጠቀሰም። ቼልሲን መልቀቅ እፈልጋለሁ የሚል ቃልም አላወጣም ሲልም ጭምር ነው የተናገረው። አንድ ቀን መኖር የምትፈልግበት የአውሮፓ ከተማ የቱ ነው ተብሎ ስለተጠየቀው ጥያቄ ነው ማድሪድ ብሎ ምላሽ የሰጠው ሲል ወኪሉ ይናገራል። ስለ ውል ማራዘሚያ ያነሳው ወኪሉ ውይይት ነበር፣ ነገር ግን ከስምምነት አልደረስንም። ምክንያቱም እያደረገ ከሚገኘው ነገር አንጻር አሁን ላይ ከሚያገኘው የተሻለ ክፍያ ይገባዋል ኤንዞ ፈርናንዴዝ ወይም ደንበኛ ሲልም ጭምር ነው የኤንዞ ፈርናንዴዝ ወኪል ሀሳቡን እየሰጠም የሚገኘውና ፍትሐዊ አይደለም ሲልም ጭምር ነው ተቃውሞውን እያሰማ የሚገኘው። ክረምት ላይ የሚደረገው ነገር ሊኖር እንደሚችል ነው ሮስኒየር የተናገሩት። የሰማዮቹ አሰልጣኝ ሊያም ሮስኒየር ተከታታይ ሽንፈት የገጠመው ቡድናቸውን መሻሻል እንዳለበት አሳስበዋል። እንደ እግር ኳስ ቡድን መሻሻል አለብን፣ ይሄ ንግግር እኔን ጨምሮ እያንዳንዱን ሰው የሚመለከት ነው ሲሉ ሊያም ሮስኒየር ይናገራሉ። አክለውም ቡድኑን ለማጠናከር ክረምት ላይ ምን ማድረግ እንዳለብን ጠንቅቀን እናውቃለን በማለትም ጭምር የተናገሩት። ኤንዞ ፈርናንዴስ በዛ መንገድ መናገሩ ያበሳጫል። እሱ ጥሩ ተጫዋችና ግለሰብ ነው፣ ነገር ግን ማለፍ የሌለበትን መስመር እያለፈ ነው ሲልም ጭምር ነው ሊያም ሮስኒየር ጨምሮ እየተናገሩትና ከቡድኑ መልቀቅ እንደሚፈልግ ጭምር ነው እየተነገረ የሚገኘው። የተፈጠረው ነገርም ፍትሐዊ እንዳልሆነ ጭምር ነው ወኪሉ ሀሳቡን እየሰጠ እንደሚገኝ የሚያሳዩ መረጃዎች እየወጡ የሚገኙት። ከዚህ ጋር በተያያዘ እንግዲህ ኤንዞ ፈርናንዴዝ በቀጣይ ክለቡን ሊለቅ የሚችልበት እድሎች እንዳሉ የሚያሳዩ መረጃዎች እየወጡ ነው። የኤንዞ ፈርናንዴዝ ወኪል ከስምምነት ካልተደረሰ ከዓለም ዋንጫ በኋላ አማራጭ እንደሚመለከቱ ነው በይፋ ያስታወቀው። ከዓለም ዋንጫ በኋላ በድጋሚ ቼልሲን ለማነጋገር ማቀዳቸውን የገለጸው ወኪሉ ከስምምነት ካልደረስን አማራጮችን እንመለከታለን ብለዋል። ኤንዞ ፈርናንዴዝ በዛ የተቀየሙ ደጋፊዎች ካሉ ይቅርታ መጠየቅ እንደሚፈልግ ወኪሉ ጨምሮ ተናግሯል። ነገር ግን የሌላ ክለብን ስም እንዳልጠቀሰና ቼልሲን መልቀቅም እንደሚፈልግ አልተናገረም፣ አረጋግጦልኛል ሲልም ጭምር ነው የተናገረው። የኤንዞ ፈርናንዴዝ ወኪል ነው ይህንን ሀሳብ እየሰጠም እንደሚገኝ መረጃዎች የወጡት። ሊያም ሮስኒየር ስለ ሪስ ጄምስ ይናገራል። በጣም በጥሩ ሁኔታ እያገገመ ይገኛል፣ ነገር ግን እስካሁን ሙሉ በሙሉ ዝግጁ አይደለም። ትሬቨር ቻሎባህ በጥሩ ሁኔታ መሻሻል እያሳየ ነው። እንዲሁ ደግሞ ላቪ ኮልዊልም ወደ ሙሉ ልምምድ ተመልሷል። ኤስቴቫ ዊሊያን እና ጄሚ ጌቲየንስም እንዲሁ ከጉዳታቸው እያገገሙ እንደሆነ ተመልክቻለሁ ሲልም ጭምር የተናገረው። ሊያም ሮስኒየር ስለ ኤንዞና ስለ ማርክ ኮሬያም ተጠይቆ ምላሹን ሰጥቷል። ከፓሪስ ሰን ዠርሜኑ ጨዋታ በኋላ እጅግ በጣም ከባድ የሆኑ 10 ቀናትን አሳልፈናል። በቡድን ውስጥ የነበረው መተማመንና ብቃታችን ከፍተኛ ደረጃ ላይ ነበር፣ ነገር ግን በ15 ደቂቃዎች ውስጥ ሁሉም ነገር ተበላሽቷል። ትልቅ ስሜታዊ መረበሽና ጫና ነበረብን። ይህም ደግሞ በቀጣዮቹ 3 ጨዋታዎች ላይ በግልጽ ታይቷል። ለኤንዞ ፈርናንዴዝ እንደ ተጫዋች፣ እንደ ሰውና እንደ ስብዕናው ከፍ ላለ ክብርም አለኝ። ቸልሲ በዚህ ዓመት ስኬታማ እንዲሆንም ከልቡ ስለሚፈልግ በጣም ተበሳጭቷል። አሁንም ቢሆን ስኬታማ መሆንም እንችላለን ብዬ አስባለሁ። ቀጣዩ የጋራ ውሳኔ ነበረ። በኤንዞ ላይም በሩ ሙሉ በሙሉ አልተዘጋም። የቅጣት እርምጃ ብቻ ነው ሲልም ጭምር ነው አሰልጣኝ ሊያም ሮስኒየር እየተናገሩት። ስለ ኤንዞ ፈርናንዴዝ
ቀጣይ ዕጣ ፈንታም ጥያቄ ቀርቦላቸው ነበር። ሊያም ሮስኒየር ይናገራሉ። እኔ በሱ ምትክ ሆኜ መናገር አልችልም። ሜዳ ላይ በነበረባቸው ጊዜያት በኤቨርተኑ ጨዋታ ላይ እንኳን ሳይቀር በብቃቱ ላይም ሆነ ክለቡ ጥሩ ውጤቶችን እንዲያመጣ በማድረግ ረገድ ምንም አይነት የቁርጠኝነት ማነስ አልታየበትም። በቀጣይ ህይወቱ ምን እንደሚፈልግና ምን እንደሚያስብ መናገር የኔ ድርሻ አይደለም ሲልም ጭምር ነው ሊያም ሮስኒየር ስለ ኤንዞ ፈርናንዴዝም የሚናገረው። ሌላኛው ሊያም ሮስኒየር ከፖርት ቫሌ ጨዋታ በፊት በሰጡት ጋዜጣዊ መግለጫ ላይ ስለ ኩኮሬያም ተናግረዋል። ትናንትና በቢሮዬ ከማርክ ኮሬያ ጋር በጣም ጥሩ ቆይታንና ውይይት አድርገናል። ለእኔ ቅር የሚያሰኘው ነገር ቢኖር ተጫዋቾች ማንኛውንም አይነት ችግር ወይም ቅሬታ ሲኖራቸው ወጥተው ከኔ ጋር እንዲነጋገሩ እንፈልጋለን። በማርክ ላይ የያዝኩት ነገሩን ወስዶ ያደረሰበት ደረጃ ነው። ያንን ቃለ መጠይቅ ከመስጠቱ በፊት በመጀመሪያ ከኛ ጋር መነጋገር ነበረበት። ሁሉም ሰው የሱ ባህሪን ያውቀዋል፣ ስሜታው ነው፣ እንዲሁም ደግሞ ጥሩ ነገሮችን ማድረግ ይፈልጋል። የተናገረውም ከዚሁ ስሜቱና ከሚያስበው በመነሳት ነው። ከኔም ሆነ ደግሞ ከክለቡ ጋርም ግልጽና ታማኝ የሆነ መረጃን ታማኝ ነገር መሆንም እንደሚችል አስታውሻለሁ። አሁንም ቢሆን ሙሉ ቁርጠኝነት አለው። እዚህ መቆየትም ይፈልጋል። ይህንንም በግልጽ አሳውቆናል ሲልም ጭምር ነው የተናገረው። ሊያም ሮስኒየር ማርክን ስለመሰለፉ ሲናገር ማርኮ ኮሪያን በተመለከተ ማለት ነው የእሱ የተለየ ጉዳይ ነው። ማርኮ ኮሪያ ከፖርት ቫሌ ጋር ለምናደርገው ጨዋታ ዝግጁ ነው፣ ጨዋታው ላይም ይሳተፋል ሲል የተናገረው ኤንዞ ፈርናንዴዝ እዚህ መቆየት ስለመፈለጉ ሲናገር በኤቨርተኑ ጨዋታ ላይ እንኳን ሳይቀር በብቃቱ ላይ ምንም አይነት የቁርጠኝነት ማነስ አላየውበትም። ለሱ ተወክዬ ስናገር በቀጣይ ህይወት ምን እንደሚፈልግና ነገ ደግሞ ወይም ወደፊት ደግሞ ስለ ወደፊቱ ጣፈንታ መናገር የኔ ድርሻ አይደለም ሲልም ጭምር ነው አሰልጣኝ ሊያም ሮስኒየር የተናገሩት። ቸልሲዎች በኤንዞ ፈርናንዴዝ ሁኔታ ደስተኛ አይደሉም። እንዲያውም ክለቡን ለቆ ቢወጣ ብዙዎች እንደ ትልቅ ኪሳራ የሚያዩት አይመስልም። ምናልባትም የሚለቅ ከሆነ ትልቅ የዝውውር ሂሳብም ሊጠየቅበት ይችላል። የስፔን ምንጮች እንደሚያሳዩት ከሆነ ማድሪድ 100 ሚሊዮን ፓውንድ ለመክፈል ዝግጁ አይደለም። ይሁን እንጂ ከክለቡ ራዕይ ጋር አብሮ መራመድን ያቆመን ተጫዋች ግን በቡድን ውስጥ ማቆየት ለቸልሲ የሚሰጠው ጥቅም ብዙም አይታይም። በሌላ በኩል ኤንዞ ፈርናንዴዝም የተሻሻለ የኮንትራት ውል እየፈለገ እንደሆነ ይነገራል። በእርግጥም ቸልሲ ይህንን ውል በአስቸኳይ እንዲያቀርብለት የሚያስገድደው የጊዜ ጫና የለበትም። ነገር ግን የሁኔታ ተጫዋቹ በክለቡ ላይ ተቃውሞ ወይም ጫናዎችን ከመፍጠር አያግደውም። ከማንቸስተር ዩናይትድ ጋር ስሙ ያለማቋረጥ ቢነሳም ከክለቡ የማይሸጥ ተጫዋች ተደርጎ የሚታሰበው ኮል ፓልመር ግን ቸልሲ ቦርድ በቂ መረጋገጫ ተሰጥቶታል እየተባለ እንደሚገኝ ነው ዘ ጋርዲያን የተባለ የመረጃ ምንጭ ይፋ ያደረገው። ሞይስ ካይሴዶ ቸልሲ በሮስኒየር ስር እያሳለፈ ስላለው ፈታኝ ጊዜ ይናገራል። ትንሽ ከበድ ይላል፣ ምክንያቱም ከማሬስካ የጨዋታ ዘይቤ ጋር ተላምደን ስለነበር ከአዲሱ አጨዋወት ጋር ለመዋሃድም የተወሰነ ጊዜ ወስዶብናል። ነገር ግን በመጨረሻም አዲስ ነገርን ለመላመድም የግድ ጊዜ ያስፈልገናል ሲል የተናገረው። አንዳንዴ በፍጥነት ትለማመዳለህ፣ ሌላ ጊዜ ደግሞ ትንሽ ረዘም ያለ ጊዜ ወስድብሃል። ቸልሲ በጣም ትልቅ ክለብ ነው። እዚህ ከመጣውበት ጊዜ ጀምሮ ብዙ ረድተውኛል። ውለታቸውንም ለመመለስና እስከ ቻልኩኝ ጊዜ ድረስም አሁኑኑ መቆየት ፈልጋለሁ ሲልም ጭምር ነው የተናገረው። ሀሳቡን የሰጠው ሞይስ ካይሴዶ ነው። ሊያም ሮስኒየር የኤፍኤ ካፕ ዋንጫን ስለማንሳትም ተጠይቆ ነበር። ማሸነፍ እንፈልጋለን፣ ጉዳዩ ስለ እኔ ብቻ አይደለም፣ እኔ ዋንጫ ስለማንሳቴ አይደለም፣ ዋናው ነገር ክለቡ አሁንም ቢሆን በረጅም ጊዜ እቅዱ ስኬታማ ስለመሆኑ ነው ማሰብ ያለብን ሲልም ይናገራል። የዝውውር እቅዶችንም በተመለከተ ሲናገር የተረጋጋ ስሜት ያላቸው በከባድና ፈታኝ ጊዜያት ለማሸነፍ ምን ማድረግ እንዳለባቸው የሚረዱ የተለያዩ ስብዕና ያላቸው ተጫዋቾችን ማምጣት ነው የምፈልገው ሲልም ጭምር ይናገራል። እዚህ ግልጽ የሆነ የማንደባበቅበትና እርስ በርሳችን የምንሞግትበት ባህል እንዲኖር እንፈልጋለሁ። ይህንን ለመፍጠር ደግሞ ከባድና ቁም ነገር አዘል ውይይቶች ማድረግ ይኖርብናል ነው ያለው። በቀጣዮቹ ሳምንታት ውስጥ ከቃላት በላይ ተግባር ጎልቶ የሚታይባቸው ነገሮች ሲፈጠሩ ታያላችሁ። እንዲሁም ተጫዋቾቹ ለዚህ ፕሮጀክትም ያላቸውን ሙሉ ቁርጠኝነትን በተግባር ትመለከታላችሁ ነው ያለው። በዝግበር ወይም በጀርባ በሚስጥር መቅረት ያለባቸው የተወሰኑ ንግግሮች ያሉ፣ ነገር ግን በግልጽ ላስቀመጥ የምንፈልገው ነገር ቢኖር በመልበሻ ክፍል ውስጥ ምንም አይነት መከፋፈል የለም። እኛ አንድነን ማንኛውም ክለብ ከባድ ጊዜያትን ማሳለፉ አይቀሬ ነው ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ሊያም ሮስኒየር ነው። ሊያም ሮስኒየር ኤንዞ ፈርናንዴዝ በሚቀጥሉት 2 ጨዋታዎች ላይ በማይሰለፍበት ጊዜ የምክትል አምበልነት ሚናን ማን እንደሚረከብ ባነሳው ሀሳብ ላይ ሲናገር ሞይስ ካይሴዶ፣ ቶሲና ደርቢዮ፣ ኮል ፓልመር፣ ዣኦ ፔድሮ፣ ማርክ ኮሬያ በቡድናችን ውስጥ በርካታ መሪዎች አሉን። ማን እንደሚሆን ውሎዬ ላይ ውሳኔ አሳልፋለሁ ብለዋል። አሁን ከብሔራዊ ቡድን ጨዋታዎች መልስ ሁላችንም በአንድነት የምንቆምበት እንዲሁም ደግሞ በሚያስፈልገን መንገድም ሙሉ ቁርጠኝነትን አሳይተን ጥሩ ብቃት የምናንጸባርቅበት ጊዜ ነው ሲል ይናገራል። በክረምቱ ስለምናደርጋቸው ነገሮች ከክለቡ ባለቤቶችና ከስፖርቲንግ ዳይሬክተሮቹ ጋርም
በጣም ጥሩ ውይይቶችን አድርገናል። በተጨማሪም በቡድን ውስጥ ካሉ የተወሰኑ ተጫዋቾች ጋርም ተነጋግረናል። እነሱም ክለቡ እየተጓዘበት ባለው አቅጣጫ በጣም ደስተኞች ናቸው። ከዛ በፊት ግን ለቻምፒየንስ ሊግ ተሳትፎ ቦታዎች ጠንክረን መፎካከር፣ ወደ ቻምፒየንስ ሊግ ማለፍና ከተቻለም ደግሞ የኤፍኤ ካፕም ዋንጫን ማሸነፍ ይኖርብናል ብለዋል። ከሁሉም ጋርም ሰፊና ጥልቅ ውይይቶችን ያደርገናል። ውይይታችን ስለ አጨዋወታችን ወይም ስለ ውጤቶች ብቻ ሳይሆን ወደፊት እንዴት መጓዝ እንዳለብን፣ ምን እንደሚያስፈልገንና ምን ነገሮች ማሻሻል እንዳለባቸው ማሳየትም እንዳለብን ጭምር ነው ማስበው ሲልም ነው የተናገረው። ጋብርኤል አግቦላሆር በኤንዞ ቅጣት ዙሪያም የሰጠው አስተያየት አለ። ውሳኔውን በጣም ወድጄዋለሁ። ማንኛውም ተጫዋች ከክለብ እንደማይበልጥም በሚገባ የሚያሳይ ነው ብለዋል። ከዚህ ቀደም ሰዎች ሊያም ሮስኔርን የበላይ አካላት ውሳኔ ተቀባይና እሺ ባይ ነው እያሉ ሲያፌዙበት ነበር። ወደ ክለቡ ያመጡትም ለዚሁ ነው እስከ ማለትም ደርሰው ነበር። እዚህ ጋር ግን ደፈር ያለና ትልቅ ውሳኔን አሳልፏል። ምክንያቱም ኤንዞ ፈርናንዴስ የዓለም ዋንጫ አሸናፊ ከመሆኑም በላይ በመልበሻ ክፍል ውስጥ ትልቅ ስፍራና ተሰሚነት ያለው ተጫዋች ነው። ያለሱ ፖርት ቬሌን ሊያሸንፉ ይችላሉ። ነገር ግን ከማንቸስተር ሲቲ ጋር ያላቸው ጨዋታ ግን እጅግ ወሳኝ ነው። ቼልሲዎች ወደ ምርጥ 5 ወይም ወደ ቶፕ 5 ውስጥ መግባት ይፈልጋሉ። ለዚህ ደግሞ ምርጥ ተጫዋቾቻቸው ያስፈልጓቸዋል። ይህም ሆኖ ሳለ ለዚህ ወሳኝ ጨዋታ ደግሞ እሱን ከስብስብ ውጭ ማድረጋቸው ለሮስኔርም ሆነ በክለቡ ከፍተኛ አድናቆት እንድንሰጥም አድርጎናል። እነዚህ ተጫዋቾችም እንደዚህ አይነት አስፈላጊ ነገሮችን አቁመው አፋቸውን ዘግተው ክለባቸው ከገባበት ቀውስ ውስጥ ማውጣት ነው ማተኮር ያለባቸው ሲልም ጭምር ነው እየተናገረ የሚገኘውና ደፈር ያለ ውሳኔን ወስኗል ሲልም ጭምር ነው የተናገረው። ቸልሲ በክረምቱ የዝውውር መስኮት በጣም ንቁ ይሆናል ተብሎ ይታሰባል። የሚያስፈርሙት ተጫዋቾችን በፕሪሚየር ሊግ የተፈተነ ልምድ ያላቸው ዝግጁ ተጫዋቾችን ያካትታሉ ተብሎ ይጠበቃል። ኤንዞ ፈርናንዴዝ ለሽያጭ አይደለም። እንደ አንዳንድ ሌሎች ቁልፍ ተጫዋቾችም በቸልሲ ውስጥ የማይነካ ተጫዋች ሲሆን ክለቡ ከ100 ሚሊዮን በላይም ደግሞ ያለ ጥያቄም ብቻ ከቀረበለት ሊያጤንበት ይችላል ተብሎ እንደሚታሰብ ነው ስካይ ስፖርት የተባለው የመረጃ ምንጭ ይፋ ያደረገው። ማንቸስተር ሲቲን ደግሞ እንመልከት። ሊቨርፑል ትልቁ ተፎካካሪያችን ነው ብለዋል ፔፕ ጓርዲዮላ። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ቡድናቸው ሊቨርፑልን ለማሸነፍ በአርሰናል ጨዋታ ላይ ያሳየው አቋምን እንዲያሳይ መጠየቃቸው ነው የተነገረው። በአሰልጣኝነት ህይወቴ የኔ ትልቁ ፈተናና ጠንካራው ተቀናቃኝ ሊቨርፑል ነው ሲሉ አሰልጣኝ ፔፕ ጓርዲዮላ ይናገራሉ። አክለውም በምናደርጋቸው ጨዋታዎች ሁሉ ጠንካራና አስደሳች ፈተናዎችን ይዘው ይቀርባሉ ሲሉ ገልጸዋቸዋል። ስለ ዛሬው ጨዋታ የሚያነሱት ጓርዲዮላ ወደ ቀጣዩ ዙር ማለፍም ከፈለግን በአርሰናል ጨዋታ ላይ ያሳየነውን አቋም በድጋሚ መድገም ይጠበቅብናል በሊቨርፑል ጨዋታ ላይም ሲልም ጭምር ነው ሀሳቡን እየሰጠ የሚገኘውና ጠንክረን መስራት አለብን ሲልም ጭምር ነው ሀሳቡን የሰጠው አሰልጣኝ ፔፕ ጓርዲዮላ። በዚሁ የሪያል ማድሪድ ጉዳዮችን እናንሳ። ዛሬ ከማዮርካ ጋር ጨዋታቸውን ያደርጋሉ ሪያል ማድሪዶችና አልቫሮ አርቤሎዋ ከዚህ ጨዋታ ጋር አያይዞ አንዳንድ ሀሳቦችን አጋርተዋል። አርቤሎዋ ሲናገር እንደ እድል ሆኖ ሁሉም ኢንተርናሽናል ተጫዋቾች ጤናማ ሆነው ነው የተመለሱት። እናም ያንን የመጀመሪያ ግባችን ነበር። ለአብዛኞቹ ደቂቃዎችም በጣም አውንታዊ ረፍት ሆኖላቸዋል። እናም የዛሬው ጨዋታን አስቀድመን እናውቃለን፣ ምክንያቱም ማዮርካ ልክ እንደኛ ነጥቦችን የሚፈልግ ቡድን ነው። ተዘጋጅተናል። ከሜዳ ውጭ መጫወትም በጭራሽ ቀላል አይደለም። 9 የፍጻሜ ጨዋታዎችም ይቀራሉ። የመጀመሪያው ይሄኛው ይሆናል ሲልም ጭምር ነው የተናገረው። አርቤሎ ይቀጥልና አይደር ሚሊታው ተመልሷል። ወደ አቋሙ ሲመለስም በዓለም ላይ ምርጡ ተከላካይ ነው። እሱ በመመለሱ በጣም ደስተኛ ሆኛለሁ ሲልም አርቤሎ ተናግሯል። እንዲሁ ስለ ቤሊንግሃም ተጠይቆ ነበር። የእሱ ጉዳይ ትንሽ ለየት ያለ ነበር፣ ምክንያቱም ከአትሌቲኮ ጋር ለጥቂት ደቂቃዎችም ተጫውቷል። ነገር ግን ቱሄል እሱን ላለማጫወትም ወስኗል። ሪስክ መውሰድ አይፈልጉም። ጁድ ቤሊንግሃም ጥሩ የስልጠና ክፍለ ጊዜዎችን ለማድረግም ይሞክራል፣ እናም ለመጫወትም ዝግጁ ነው ሲልም ጭምር ነው የተናገረው። አርቤሏ ስለ ቤሊንግሃም ሲናገር የዛሬው ጨዋታን ለማሸነፍ ምርጥ ቡድንን ለመጠቀም አቅጃለሁ። በ6 ቀናት ውስጥም 3 ጨዋታዎችን እናደርጋለን። ከፍተኛ ፍላጎት አለን። ያለምንም በስህተትም እንጫወታለን። እናም ደግሞ ምርጡን ቡድንም እሰራለሁ ሲልም ጭምር ነው የተናገረው። ስለ ኤምባፔና ስለ ጉልበቱም ተጠይቆ ነበር። ኬሊያን ኤምባፔ በእነዚህ ቀናት ውስጥም የተናገረው ነገር ሙሉ በሙሉ የተሳሳተ መረጃ ነው። ጉልበቱን ትቶ ግቡ ላይ ለማተኮርም ጊዜው አሁን ነው። ጠጠር ያለ ትዕዛዝም እንደሰጠው ጭምር ነው የተናገረው። አርቤሏ ስለ ኤምባፔና ስለ ቪኒሲዮስ ጁኒየር ሲናገር ኬሊያን ትልቅ ቁርጠኝነት አለው። እናም ከሱ የምንፈልገውን በትክክል ያውቃል። እሱም ሆነ ቪኒ አጥቂ ቢሆኑም እየተመላለሱ መከላከል እንዳለባቸው ነግሬያቸዋለሁ። በዛም ቁርጠኛ መሆን አለባቸው ሲልም ነው የተናገረው። ተጫዋቾችን በዓለም አቀፍ የእረፍት ጊዜ ላይ ናቸው። ለብዙዎች ደብዳቤ ጽፌላቸዋለሁ። አርዳ ጉለርን እንኳን ደስ አለ ብዬዋለሁ። የዓለም ዋንጫ ለነሱ ምን ማለት እንደሆነ አውቃለሁ።
እናም ደግሞ ለሀገሩ ደስተኛ ሆኖ በማየቴ በጣም ደስተኛ ሆኛለሁ ብሏል አርቤሏም ሲናገር። ስለ ብራሂም ዲያዝም እንዲሁ ተናግሯል። ቀላል ካልሆነ ሁኔታ ውስጥ ወጥቷል። ነገር ግን እሱ ምን አይነት ተጫዋች እንደሆነ ግን ማሳየትና መታገል ይፈልጋል። እጅግ በጣም ጥሩ ደግሞ ቡድን አለን። እናም ደግሞ ሁሉንም ሰው እንፈልገዋለን ሲልም ጭምር የተናገረው። ቪኒሲዮስ እንዴት ነው የሚል ጥያቄም ቀርቦለት ነበር። በጣም ጥሩ ሁኔታ ላይ ነው የሚገኘው። ደክሞታል። ካርሊቶ ብዙ ረፍት አልሰጠውም። የሪያል ማድሪድ ፍላጎት የብራዚል ፍላጎት ጋር በጣም ተመሳሳይ ነው። የዛሬው ጨዋታን በሚገባ ይጫወታል ሲልም ጭምር ነው ከማዮርካ ጋር በሚደረገው ጨዋታ ጋር አያይዞም ሀሳቡን እየሰጠው። ይህንን ሀሳብ የተናገረው አሰልጣኝ አልቫሮ አርቤሉዋ ነው። አሰልጣኝ ጂናሮ ጋቱሶ ከኃላፊነት ለቀዋል። የጣሊያን ብሔራዊ ቡድን አሰልጣኝ የሆኑት ጂናሮ ጋቱሶ ከኃላፊነት መልቀቃቸውን በይፋ ተናግረዋል። አሰልጣኙ ለዓለም ዋንጫ አለማለፋቸውን ተከትለው በስምምነት ከብሔራዊ ቡድኑ ጋር ተለያይተዋል። በጣሊያን እግር ኳስ ውስጥ እንደሚኖር ቀደም ብሎ ተዘግቦ በነበረው መሰረትም እንዲሁ የጣሊያን እግር ኳስ ፌዴሬሽን ፕሬዝዳንት የሆኑት ግራቪና ከስልጣናቸው ለቀዋል። የብሔራዊ ቡድኑ አሰልጣኝ ጂናሮ ጋቱሶም ራሱን ከኃላፊነት አግለዋል። የብሔራዊ ቡድኑ መሪም የነበረው ጂያንሉጂ ቡፎንም ከኃላፊነት መልቀቃቸው ይፋ ተደርጓልና እነዚህ ሰዎች በሙሉ ከኃላፊነት መልቀቃቸውን ይፋ የተደረገው በተለይ በዓለም ዋንጫ ለመሳተፍ በነበራቸው ተስፋ ላይ ጣሊያን መሳተፍ አለመቻሏን የምናስታውሰው ጉዳይ ነው። በማጣሪያው ጨዋታ በመጨረሻው ተሸነፈው መውጣታቸው በፍጹም ቅጣት ምት ተሸነፈው መውጣታቸው የምናስታውሰው ጉዳይ ነውና ለጣሊያን በጣም ከባድ ጊዜ ነው። 2014 ላይ ነው ለመጨረሻ ጊዜ ተሳትፎን ያደረጉት። ከዛ በኋላ በነበሩ የዓለም ዋንጫዎች ላይ ተሳትፎችን ማድረግ አልቻሉምና ጣሊያን ይህንን ነገር ከሙሉ ከስር መሰረቱ ነቅላ ለመቀየርም ሀሳቡ እንዳላት ጭምር ነው መረጃዎቹ የወጡት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ አመሰግናችኋለሁ። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ቆይታ፣ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።